እናትና ልጅ ይገናኛሉ ተብሎ በጉጉት ሲጠበቅ የነበረው ኖላዊ ድራማ ክፍል 36 ተለቀቀ። ወይዘሮ ሜላት ወደ ልጇ ጋር ለመሄድ ወስና ጋዜጠኛው ጋር እንደሄደች የታለች ሀሴት እባክህ ከልጄ አገናኘኝ ብላ ስትጠይቀው እሱ ደግሞ ስልክ ቁጥራችሁን ስጡኝና እቤት መጥቼ አንዳንድ ጥያቄ ከጠየኳችሁ በኋላ ነው እሷን የማመጣት ይሄ የስራዬ ህግ ስለሆነ ነው ብሎ ለወይዘሮ ሜላት ይነግራታል። ለምንድነው እንደዚህ የምትጠይቀኝ ብላ ስትለው ይሄ የስራዬ ህግ ነው። ቤተሰቦችሽ ተገኝቷልን ብዬ ለሷ አልነገርኳትም። እንዴት አድርገሽ እሷንም ማኖር እንዳለብሽ ጥያቄ ከጠየኳችሁ በኋላ ነው ለሷ የምነግራት ብሎ ለወይዘሮ ሜላት ሲነግራት እኔ ለዛ አታስብ ለልጆቼ የማንስሰውም አይደለሁም ብላ ለሱ ተመለስለታል። ወይዘሮ ባዩሽና ሰላም ተጣሉ። ሰላም እንዴት ነው ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ የምትሄጁ ብላ ለእናቷ ስትመልስላት አንቺ እናትሽን በዚህ መልክ እንዴት ትመልሽላታለሽ? ምን አይነት ባለጌ ነሽ ብላ ወይዘሮ ባዩሽ ለሰላም ስትመልስላት እኔ አንቺን አልተናገርኩም ብላ ሰላም ተመልስላታለች። ወይዘሮ ባዩሽ ትንጨረጨራለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበል። ኖላዊ ድራማ ክፍል 36 በጉጉት ሲጠበቅ የነበረው ሀሴትና ወይዘሮ ሜላት ይገናኛሉ ተብሎ ወደ ጋዜጠኛው ጋር ለመሄድ ወስና ወይዘሮ ባዩሽም አብራት ለመሄድ ወስና ሰላም ድንገት ከምናሴ ክላስ ትወጣና ወዴት ልትሄጅ ነው ብላ እናቷን ስትጠይቃት ወደ ሀሴት ጋር ልሄድ ነው ብላ ስትላትም እንዴት ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ ትሄጃለሽ? ለወንድሜ ጥሩ እናት ያልሆነሽ ለእሷ ጥሩ እናት ትሆኛለሽ ወይ ብላም ለእናቷ ስትመልስላት ወይዘሮ ባዩሽ ደግሞ እንዴት እናትሽን በዚህ መልክ ትመልሽላታለሽ? ምን አይነት ባለጌ ነሽ ብላ ለሰላም ስትነግራት አንቺን አልተናገርኩም እውነቴን ነው የነገርኳትም ለእናቴ ነው። 16 ዓመት ያክል ታግሰሽ አልነበረም ወይ? ወንድሜ አሁን እስከሚድን ድረስ ለምን አትጠብቂም? አንዬ ተጨርስና አብረን እንሄዳለን አላልኩሽም ወይም ብላ ለእናቷ ትመልስላታለች። ምናሴ ምን ይሆናል አሁን ደህና አይደለም ወይ? እኔ ወደ ልጄ ጋር መሄድ አለብኝም ስትል እንግዲህ እዚህ ጋር ጦርነቱ ጋለ። ወይዘሮ ባዩሽ በጣም ተንጨረጨረች። እኔ እስካሁን ታግሻለሁ፣ እዚህ ቤት አይኔ እሄዳለሁ፣ መታገስ አልችልም ስትል ለወይዘሮ ሜላት ስትነግራት ወይዘሮ ሜላት ደግሞ ታስማማለች ከሰላምዬ ጋር። ምናሴ ክላሱ እንደተቀመጠ ሀንዬ አጠገቡ ተቀምጣ እንዴት ነህ አሁንም ብላ ለሱ ስትጠይቀው ደህና ነኝ እድሜ ላንቺ በጎ ነኝ ብሎ ጠይቃታል። እሺ ምን ምግብ ላዘጋጅልህ በማለትም ስትጠይቀው አንቺ ደስ ያለሽን ምግብ አዘጋጅልኝ ሀንዬ ብሎ ለሀንዬ ነግራታ። ለምንድነው እንደዚህ የምትጨነቀው ግን ምናሴ ብላ ለምናሴ ስትነግረው ያው የቤተሰቦቼ ጉዳይ ነው አትሰሚያቸውም ወይ ሲጨቃጨቁ በማለት ለሀንዬ ነግራታ። የእትዬና የሰላምዬ ነገር የታወቀ ነው አንተ ራስህን ጠብቅ አይዞህም ብላ ለሱ ስትመልስለት በቤተሰቦቼ ሙድ ልትይዥ ነው ወይ ብሎ ምናሴ ለሀንዬ ነግራታል። እንደሱ ማለቴ አይደለም ይቅርታ ምናሴም ስትል መልሳለታል። እኛ ካንቺ የምንደብቅሽ ምንም ነገር የለም እውነትሽን ነው በማለትም ለሷ ይመልስላታል። እስኪ ሹራቤን አቃቢኝ ብሎ ለሷ ይነግራታል። ምን ለመሆን ነው ብላ ስትነግረው እንዴ ልሄድና እነሱን ልገላግላቸው በማለት ዱላ መማዘዝ እኮ ነው የቀራቸው ሀንዬ ብሎ ይነግራታል። ሳሎን እንደተቀመጡ ያንን ልብሱን ለብሶ ወደዛ ሲሄድ እንግዲህ እሷን ማረጋጋትና ቃስ ብላ እንደምትመጣ 16 ዓመት ያክል ታግሰሻት አልነበረም ወይም በማለትም ሰላም እየነገረቻት ነው። ወይዘሮ ባዩሽም ወደ ቤቴ በቃ እሄዳለሁ እናንተ ፈልጓትም ብላ ትወስናለች። ምክንያቱም ሰላምዬ እያለቻት እኔና እናቴ እንሄድ ወደ ሀሴት እነሱ ለምናሴ ምግብ ያዘጋጁለት ብላ ለወይዘሮ ሜላት ስትነግራት ወይዘሮ ባዩሽ በከተላችሁ መልካም ነበር ካላችሁ እሺ እኔም ወደ ቤቴ መሄድ እፈልጋለሁም ብላ ለወይዘሮ ሜላት ተመለስላታለች። አሲርና ኖላዊ መንገድ ላይ እየሄዱ ኖላዊ ለአሲር ምንድነው እያሉትም ከሀንዬ ጋር ተጣልተሃል ወይ? በቀደም ለምንድነው እሷ ስትገባ ቶሎ የወጣኸው ብለው ለእሱ ሲጠይቁት እኚህና እሷ ምን አገናኝቶን ደግሞ እሷ የምትጠላና ከእሷ ጋር ምን አይነት ጸብ ይኖረኛል ብለው ነው እንደዚህ የሚሉት? ምንም አይነት ጸብ የለም በኔና በሷ ካላመኗት ለሀንዬ ይንገሯትም ሲል አሲር ለኖላዊ ተናግሯል። ግን እየደከሙ ነው በማለትም ይነግራቸዋል። እርጅና
እኮ ነው ብለው እሳቸው ይመልሱላል። አሁን እንደዚያ ከሆነ እሺ አምናሃለሁ፣ ግን አንተንም ሆነ ልጄን ሀንዬን በቃ ልጆቼ ናችሁ ሁለታቸውም ብለው እሳቸው ሲመልሱላል። እውነት ፋዘር እንደ ሀንዬ ያዩኛል ማለት ነው፣ አመሰግናለሁ በማለትም ለእሳቸው ይነግራቸዋል። አሁን ፀሐይ አታስበላኝ፣ ወደ ቤቴ ውሰደኝም ሲሉ ለአሲር ይነግሩታል። ወደ ቤታቸው ካደረሳቸው በኋላ እሳቸውን ካስቀመጣቸው በኋላ እዚህ ሰፈር ወጣ ብዬ እልንጣ እመጣለሁ ብሎ ለኖላዊ ሲነግራቸው የት ልትሄድ ነው ብለው ጠይቁታል። ዶክተሩ ፈሳሽ ነገር ውሰዱ ብሏችሁ የለም ወይ ተፍ ተፍ ልበልም ብሎ ለኖላዊ ሲናገር ልትሰርቅ ነው ብለው እሳቸው በጣም ተቆጡ። ፋዘር እውነት አልሰርቅም እንደዚያ እንዳታስቡኝም ብሎ ለእሳቸው ይነግራቸዋል። ታዲያ አንተ ያንተ አመል መቼ ጠፋኝ፣ ሲቸግርህ እሰው ኪስ መግባትህ አይቀርም እባክህ ብለው እሳቸው ለምኑታል። ቁጭልና እሳቸውን እግራቸውን ጭብጥ አድርጎ እባክህ እንደዛ አትበሉኝ ፋዘር፣ እኔ በጭራሽ ወደ እዛ አልመለስም እትቻለሁኝ በማለትም ለእሳቸው ይመልስላቸዋል። ተምቹ ስልክ ለሀንዬ ይደውልላታል። አንቺ ፋራ ብሎ እሷን ይጠይቃታል። ማን ነው ፋራ ብላ እሷም ትናደዳለች። ከጆሮ አስታርቅኝ ብልሽ እንደዚህ ዝም አልሽኝ አይደለ ብሎ ለእሷ ይነግራታል። እሺ በቃ አስታርቅሃለሁ ብላ ለሱ ተመለሰለታለች። ሀንዬ ለአሲርም ስልክ ትደውልለትና አሲር ለምንድነው ከተምቹ ጋር የተጣላኸውም ብላ እንዲሁም ከኔም ጋር እሺ ከሱ ጋር ታረቅ ብላ ለሱ ስትለምነው የሱን ነገር አታንሽብኝ ብሎ ይነግራታል። ለምንድነው እንደዚያ የምትሆነው? እኔ ጋር ስልክ ደውሎ ነበረ አስታርቂኝ ከጆሮ ጋር ብሎኛል ተምቹ፣ ስለዚህ ከተምቹ ጋር መታረቅ አለብህ ብላ ስትለምነው የሱን ስም አትጥሪብኝ ብሎ ስልኩን ይዘጋባታል። ሄሎ አሲርም ስትለው እሱ ስልኩን ዘግቶታል። ለፋዘር ለኖላዊ ባላቸው መሰረት እኔ ስርቆት አይደለም የምሄደው ተፍ ተፍ ብዬ ለእሳቸው የአሲር ነገር ገዝቼ ልንጣ ጁስ ብሎ ለተነገራቸው በኋላ ቀጥታ ያን ስራ ምንድነው ከሰል ተሸክሞ ቤት ድረስ በማድረስ በአገኘው ገንዘብ ለእሳቸው ገዝቶላቸው ወደ ቤት ለመመለስ ወሰነ። ከኪሱ ብሩን አውጥቶ ጥሩ ብር አገኘሁ ብሎ ተደስቶ ወደ ሱቅ ሄዶ ለእሳቸው ጁስ ገዝቶላቸው ወደ ቤት ለመሄድ እንደወሰነ ተምቹ ቤት ሄዶ ነበር። እንዴት መጣ ደህና ነው ሆይ በማለትም ኖላዊ ሲጠይቁት እንዴት ነው በማለትም ለሳቸው እየነግራቸዋል። እባክህ በአማርኛ አውራኝ ብለውታል። ምክንያቱም እሱ የሚያወራቸው ራሱ የሚጠቀማቸው ቃላቶች ነበሩ። አሁን ከጆሮ ጋር እንድታስታርቁኝ ነው ፋዘር የመጣሁት በማለትም ለእሳቸው ሲነግራቸው እንዴት በማለት እንዲሁም ደግሞ እሺ አስታርቃችኋለሁኝ እምቢ አይለኝም ብለው ለሱ ይመልሱለታል። እኔ ለምኜዋለሁም አሁን የምፈልገው መታረቅ ነው ከእሱ ጋር ብሎ ከነገራቸው በኋላ እሱ ወደ ቤት እንደመጣ ለእሱን ጆሮና ተምቹ ሲተያዩ በጣም ደነገጡ። እንዴት ኖላዊ ጋር መጣ ብሎ አሲር በጣም ይደነግጥና በእጁ የያዘውን ይጥለውና ጥሎ ይወጣል። እሳቸው ኖላዊ እየተጣሩ እንዴት ቢንቀኝ ነው እኔን ጥሎኝ የሚሄደው አሲር አንተ አሲር ብለው ሲጠሩትም እሱ ሄዷል። አሁን አቀብለኝ ጫማዬንና ዱላዬን ተከትየው ልሂድና አስታርቃችኋለሁ እኔ ብየው እምቢ የሚለኝ ነገር የለም ብለውም ለዛኛው ለጓደኛው ሲነግሩት እሱም እሳቸውን ደግፏቸው ከተቀመጡበት ያነሳቸውና ዱላቸውንም በእጃቸው አስጨብጦ ጫማቸውንም አጥልቆላቸው ወደ እሱ ጋር ለመሄድ ይወሰናሉ። ሀንዬ ምንድነው እያለችው በሀሴት መገኘት በጣም ተጨንቆ ደስ ብሎት እንዲሁ ደግሞ ተጨንቆ ቁጭ ብሎ ክላሱ እንደነበረ ሀንዬ ወደ እሱ ጋር ትሄዳለች። አሁን ለውጥ ላይ ነው ያለኸው ደህና ነህ ብላ ሀንዬ እየነገረችው እያለ ያቺ ቀናተኛዋ አክስቱ ወይዘሮ ባዩሽ ወደ እሱ ጋር ትሄዳለች። አሁን ጥሩ ላይ ነው ያለኸው ብላ ለሱ ትነግረዋለች። አዎ አክስቴ እድሜ ለሀንዬ እየተንከባከበችኝ ነው እግዚአብሔር ይመስገን ብሎ ለሷ ሲመልስላት ማን ነበር ስምሽ አንቺ ብላ ሰራተኛዋን ሀንዬን ወይዘሮ ባዩሽ ትጠይቃታለች። ሀና ብላ ትላታለች። እሺ ስራ የለም ብላ ትላታለች። ምክንያቱም ከአሲር ጋር እንዴት ከምናሴ ጋር እንዴት ተቀመጠች ብላ አይ አሁን ስራዬን ጨርሼ ነው የተቀመጥኩት የሚፈልጉት ነገር አለ ወይ ምግብ ላቅርብልዎት ወይ ብላ ሀንዬ ስትጠይቃት ራሴን አሞኛል ብላ ትነግራታለች። እሺ ቡና ላፍላልዎት ብላ ሀኒ ስትናገር ከቻልሽ ጥሩ ብላ ራሷን እጥርቅም አድርጋ ራሴን አሞኛል ብላ ለሀኒ ስትነግራት የተዘጋጀ ቡና ስላለ አፈላልዎታለሁ ብላ ቡናውን ለማፍላት ስትሄድ ያቺ ባዩሽ ተብዬዋ ለምናሴ አጠገቡ ተቀምጣ አሁን ጥሩ ላይ ነው ያለው ለውጥ አለ በማለት ለሱ ስትጠይቀው አዎ
እድሜ ለሀንዬ አሁን እየተንከባከበችኝ ነው፣ ደህና ነኝ በማለት ለሷ ይነግራታል። ጋዜጠኛውን ካናገረችው በኋላ ወይዘሮ ሜላት ወደ ቤቷ ስትመለስ ያችን ሀሴትን አልያዘቻትም ነበር። ቤት ስትመለስ በቃ ዛሬም ልጄን አላገኘኋትም ይዤ ሳልመጣ ቀረሁኝ፣ ግን በጣም አናዶኛል ጋዜጠኛው ብላ ለሰላም ስትመልስላት 16 ዓመት ያክል ታግሰሽ አልነበረም ወይ? ጥያቄውን ከጠየቀን በኋላ የእስራው ህግ ከሆነ በኋላ ቤት ያመጣታልም ስትል ለእናቷ ትመልስላታለች። እንዴት በገዛ ልጄ እንደዚህ ያደርገኛል? እኔ ግን ሳስበው አንድ ነገር ያደርጋት ይመስለኛል፣ በልጄ ላይ እየተጫወተ ይመስለኛል ብላ ለሰላም ትመልስላታለች። ሰላም ደግሞ ለምንድነው እንደዚህ የምታስቢው? የስራዬ ህግ ነው ብሎ ነገረሽ አይደለም ወይ? ለምን አትረጅም ብላ ለሷ ትነግራታለች። ወደ እነሱ ጋር ሄደው ወይዘሮ ባዩሽም እንዲሁም ደግሞ ምናሴም ወደዛ ሄደው እንዴት አለች ልጅቷ ብለው ሲጠይቁ ጋዜጠኛው እቤት መጥቼ ጥያቄ ከጠየኩሽ በኋላ ነው ልጅሽን የማገናኘው አለኝ፣ አናደደኝ በማለት ለነሱ ስትመልስላቸው ሰላምዬ እኮ ትክክል ናት፣ የእሷን ሀሳብ እደግፋለሁ። የስራው ህግ ከሆነ ምን ማድረግ ይቻላል? ብዙ አመት ታግሰሻል አልነበረም ወይ? ትንሽ ቀን እንዴት መታገስ አቃተሽ ብሎ ለእናቱ ይነግራታል። ባዩሽም እንደዛው እሺ እንደዛ ከሆነ እኔም ወደ ቤቴ መሄድ አለብኝ ብላ ወይዘሮ ባዩሽ ትወስናለች። ምክንያቱም ባለቤቴ በጣም ተቆጥቶኛል፣ አሁንም ደግሞ እንዳይቆጣኝ ያ መጥፎ ሰው ታቂው የለም ወይ ብላ ለሷ ትነግራታለች። ሀንዬም እንግዲህ ምንድነው ሁለት እህቶች ሊኖሩህ ነው ብላ ወይዘሮ ባዩሽ ስትጠይቀው ሶስት ናቸው ብሎ ምናሴ ይመልስላታል። ሶስተኛዋ ደግሞ ሜላት እኔ የማላውቃት ወለደች ብላ ለሱ ስትመልስላት ሀንዬ ናት ሶስተኛ እህቴ ብሎ ለወይዘሮ ባዩሽ ሲነግራት እሷ ሰራተኛ ናት፣ ለሰራተኛ ደግሞ ይህን ያክል ቦታ መሰጠት የለበትም እንደዚያ ማለት የለብም ብላ ለምናሴ ስትነግረው ምናሴ በጣም ተናደደ። እሷ እህታችን ናት እንደ ውጭ ሰው አይደለም የምናያት ብሎ ለሷ ሲነግራት በሀና ዙሪያ ለመጣባቸው ቤተሰቡ በሞላ በጣም ስለሚወዷትና ስለሚያከብሯት ስለሷ መጥፎ የሚያወራን ሰው በጭራሽ አይቀበሉም፣ ይቆጣሉ። እና በጣም ይናደድና እንዴት እንደዛ ትይኛለሽ? ሀንዬ የቤተሰባችን አካል አንዷ ናት፣ ሶስተኛ እህቴ ሀና ናት ብሎ ለሷ ሲነግራት እሷ ተንጨረጨረችና ወደ ቤት ለመሄድ ወሰነ። ጋዜጠኛው እቤት ድረስ መጥቶ ሁሉንም እያንዳንዳቸውን ተራ በተራ ጥያቄ ጠይቋቸዋል። እንግዲህ በቀጣዩ ክፍል ያቺ የጠፋችው ሀሴት እቤት ትመጣ ይሆናል። እያንዳንዳቸው በስራው ህግ መሰረት ጥያቄውን ጠይቋቸዋል። ትንሽ ጋዜጠኛው የተንዛዛ ቢሆንም ኖላዊ የተጣሉት ልጆች ለማስታረቅ ወስነዋል። እንግዲህ ሁለታችሁም ለኔ ልጆቼ ናችሁ ብሎ መጀመሪያ እንደነገሩ አሁን ደግሞ ተምቹም መጥቷል። ተምቹም እንግዲህ በአነጋገሩ ብዙም የሚመችም ልጅ ለሳቸው ባይዋጥላቸውም አንተም ልጅ ነህ ብለው ለሱ ነግረውታል ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። መልካም ቀን ለሁላችሁም። ባይ ባይ።